አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ሁሉ ሰላም ሁሉ አማን አልሐምዱሊላህ። እናንተ ጋር እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አለሁላችሁ። ዛሬ በአዲስ ቪዲዮ ብቅ ብዬላችኋለሁኝ። እንግዲህ እንደተለመደው ፍትወታችንን ይዘን ከች ብለናል ማለት ነው። እና ውዶችዬ ምንድን ነበር እና ወደ ገደለው ሰል በጣም ነው እኔ የገረመኝ ማለት ነው። ምንድነው የዚህን ያክል ወንድ በቁጥር ነው ወይም በውስን ነው ያለው አላችሁ። እሳ ሴቶች ምንድነው? ሴቶች ስል ደግሞ መልካም ሴቶች የቤት ልጆች ምነው እኛ የዱር ልጅ ነን እንዳትሉ ማለት ነው። በነገራችን ላይ ጉንፋን አሞኛል ይቅርታ ድምፄ እንግዲህ ጎርንኗል ወንድ መስሏል ማለት ነው። እና ጋይሶችዬ ምን ልላችሁ ነው እንግዲህ አብርሽን ያው እንግዲህ እንደምን እያደረጉት እንደው ሰሞኑን እያያችሁ ነው ማለት ነው። እዚህን ደረጃ መወደድም ልክ አለው ደረጃ አለው የሰው ልጅ ማለት ነው። ምነው እናንተ ሴቶች ግን ባል ምንድነው ትዳር ያለው ወንድ ነው እንደሚያምራችሁ? ኧረ በጣም ታስጠላላችሁ ከምር። ምነው ሀግ ባይ ቤተሰብ ግን አላችሁ የላችሁም? በቃ ሩታ የኒካ ሚስቱ ናት አይደለ? ህጋዊ ሚስቱ ናት። በፈጣሪ እጅ ተይዛለች። ነፍሰ ጡር ናት። በሰላም ምነው ወልዳ አርፍ ብትልበት። ምነው እንደ ቅርጫ ስጋ ልትቋረጡት ነው እንደ አብርሽን? ኧረ ይደብራል። ምነው ሴትነታችሁን የምታረክሱት ለምንድነው ግን? ታያት እስኪ ያችኛይቱ ትገትታለች ይህችኛይቱ ተይ አትንኪው ይችኛይቱ ደግሞ አንዴ ልሳሙ እዝጋ። ኧረ ይደብራል ከምር። ሴትነታችሁን አታራክሱ ከምር። ሴት ልጅ ሀያ ሲኖራት ነው። ሴት ልጅ ስትከበር ሴት ልጅ ተለምና ሲሆን ነው። በአደባባይ እንደዚህ መጨማለቅ ምንድነው? ለቤተሰቦቻችሁ አታስቡም እንዴ? ለወደፊት ለልጆቻችሁ አታስቡም እንዴ? የ30 አመት የ40 አመት አጁዛ ሁላ ማለት ነው። ልክ እድሜሽን ቀንሰሽ እንደ 15 አመት እንደ 20 አመት ወጣት ቅን እያደረገ በብጣሽ ልብስ ብጥስ የምትሉ ሴቶች ሴትን አታሰድቡ ከምር። በጣም ነው ያስጠላችሁት። አሁን ላይ ደግሞ ተከታይ የሚከተላችሁ ሰው ደግሞ መልካም ነገር የሚያስተምረውን መልካም ነገር የሚያወራውን እስኪ ከኡስታዞች ወይንም ከቄሶች ዘንድ አንድ ተማሪ አታገኙም። አንድ ጥሩ ሰው አታገኙም። ከመጥፎ ቦታ ግን እንደ ዝንብ ነው ሰፍራችሁ። ነገሩ ዝንብ እኮ ከመጥፎ ቦታ ነው የሚዘማው አይደለ? ንብ ደግሞ ከቆንጆ ቦታ ላይ ነው የሚቀመጠው። ንብ ቆንጆ አበባን ፈልጎ ቆንጆ ነገርን ቀስሞ ማር ያመጣል። ዝንብ ደግሞ ከሞተና ከወደቀ ቦታ ላይ እየሄደ ነው እያረፈ እዛው የሚከማቸው ማለት ነው። እናንተም ደግሞ እንደዛ ናችሁ ከምር። ከመጥፎ ቦታ ላይ ወይንም ምንም ጥቅም ትምህርት ከሌለ ቦታ ላይ እንደ እንትን ዘማችሁ ነው የምትቀመጡት። ምንድነው አሁን የሚያስተምሩት? የሰው ባል ይዘው ወደዝና ልሳምህ ና እኔ ጋር አብረህ ሂድ ና እንዲቱ ስላለች ሀታይ ሆናችሁ የምታሽቃብጡ አብረሽ ጀግና እንትና ጀግና። ህይወታችሁ እናንተ ግን የማዳም ቀሞች ህይወታችሁ ምን ላይ ነው መጨረሻ ላይ? እነሱስ ፈምሰው ጥሩ መኪና ይዘው ጥሩ ምግብ በልተው ጥሩ ለብሰው ጥሩ አጊጠው፣ አንቺ በዩኒፎርም የማዳምን ሳህን ስታንኳኪ ታድሪያለሽ ትውያለሽ። ልብሳችሁን መጠጫችሁን የሻሂ መጠጫችሁን በእነ አብርሽና በእነ ሩታ ፎቶ እያሰራሽ ገንዘብሽን ትጨርሻለሽ። ወዴት እየሄድን ነው? እስኪ ኢትዮጵያ ወርዳችሁ የኑሮ ውድነትን እዩት። ኢትዮጵያ ምን እንደሚያደርግ ኢትዮጵያ ላይ ወርዳችሁ ብታው ማለት ነው 5 ሳንቲምን ካልኩሌት ታደርጋላችሁ። ትንሽ ብርን ትይዛላችሁ። ግን አሁን እንደወቃ ዝም ብላችሁ በልብሱ በአንዴ በፎቶ ታሰሩላችኋላችሁ፣ አንዴ በሻይ መጠጫ ታሰሩላችሁ። ምንም ለማያውቋችሁ ምንም መፈጠራችሁን ለማያውቁ ሽንት ቤት አጥበሽ እንቅልፍሽን አተሽ በአላርም እየጮኸ ልጅ ትምህርት ቤት ለማድረስ እንቅልፍሽን መስዋዕት አድርገሽ እየተነሳሽ ሩታዬ አብርሽዬ እያልሽ እንቅልፍሽን የምታጭ የማዳም ቅመም ወደ ራስሽ ተመለሽ ከምር። እኔ ምንም የሚቀንስብኝ ነገር ምንም የለም። አልሐምዱሊላህ ረብል ዓለሚን። ደግሞ እኮ አንዳንድ ጅሎች አሉ ቅናት ነው የምትሉ አላቸው። ቅናት ነው የምትሉ አላቸው። እና ወደ ራሳችሁ ተመለሱ ከምር። ራሳችሁ ውደዱ መጀመሪያ። ብሉ ጠጡ። ለአብርሽ ቲሸርት አሰርታችሁ ከምትለብሱበት ልቅ የሱን ፎቶ ምግባችሁን ብሉ። ራሳችሁን ጠብቁ። የሚጠቅማችሁ ይሄ ነው። እናቴ አባቴ ብላችሁ ቤተሰብን ጠይቁ።
እነሱ እኮ መሻላ ፈምሰው ጥሩ አልጋ ላይ ጥሩ ምተኛ ጥሩ እንቅልፍ ጥሩ ምግብ ፈታ ዘና ብለው አሉ አይደለ? ላይክ ሰብስክራይብ እያደረጋችሁ ኮሜንት እየጻፋችሁ አበረታቷቸው። ገንዘባችሁን ካልኩሌት አድርጉ። ለምን ነው እንዴት ብላችሁ ብር እንደምታገኙ እናንተ ታውቁታላችሁ። ከምር እነዚህ ደግሞ አንድ ሰው ትዳር ከያዘ ትዳርና ፕራንክን ለምን ታገናኙታላችሁ? አብርሽ እና ሩታ አሁን ከተጋቡ ጀምሮ እውነታው ትዳራቸው ብራንካቸው ምናቸው አንዱም አይለይም። ወይም አስተማሪ ነገር የሚለቁት ነገር የለም። መላላስ ያንጋር፣ መጋተት ያንጋር፣ በቃ ያቺ ጋር አንዲቱን መለጠፍ አንዲቱን ማንሳት። ሃይማኖታችሁ ግን ይፈቅዳል? በጣም ነው የሚያስጠላው እንደዚህ አይነት ነገር። አንድ ትዳር የተከበረ ነው። በእስልምናም በክርስትናም የተቀደሰ የተባረከ እስከሆነ ድረስ ትዳራችሁን በቃ አጥብቃችሁ ይዛችሁ ፕራንካችሁና ስራችሁን ለብቻ ማድረግ ነው። እና በጣም ነው የሚያስጠላው። አብርሽ ያችኛይቱን አልሳመህ፣ ይችኛይቱ ምስኪን፣ ይችኛይቱ በፈጣሪ እጅ ተይዛለች። ቢያንስ እንኳን እንክብካቤ ያስፈልጋታል። ቢያንስ እንኳን ጎኗ ሆኖ ቢያንስ እንኳን አይዞሽ ማለት አለበት የልጁን እናት። ሌላው ሴት ጋር በዛ እየተገሻለጠች እየተሻሸ ይቺ ምስኪን ሩታ በሰላም እንዲፈርጃት በሰላም ከሁለቱና ልጇ እንድታቅፍ ቢያንስ ከጎኗ ሆኖ ድጋፍ መሆን አለበት። ሌሎቹም ኧረ ምን አይነት ሴቶች ናቸው? ኧረ ሴቶቹ ወዴት እየሄድን ነው? እንደው መልካም በቤት በማዳም ቤት ድብቅ ብለው ሀያ ያላቸው ሴቶችን አታሰድቡ። አንዳንድ ጨምላቃ ሴቶች ማለት ነው። ምንድነው መጋተት? ባለትዳር ወንድ ጋር የምትጋተቱ ሴቶች ፈጣሪ ስራችሁን ይስጣችሁ። በጣም ነው የምታስጠሉት ከምር። ይሄ ዝና አይደለም። ይሄ ደግሞ እውቅና የለውም ጭራሽ። ይሄ ከሞተ ጥንብ ነገር ላይ ዝንብ ለመውቀስ እንደምትሄዱ ሁሉ ነው ይሄን የእናንተ ማለት ነው። ንብ ከማር ቦታ ከጥሩ ቦታ ከቆንጆ አበባ ጋር ስለምከድ እነዛ ቆንጆ በቃ ትዳር የሌላቸውን ፈልጋችሁ እንደ ንብ ብቀስሙ ይሻላል እንጂ ከመጥፎ ባለትዳር ወንድ ከባለትዳር ወንድ የምትለጠፍ ሴት ዝንብ ናት እንጂ ምንም እንትን የላትም። ስለዚህ ራሳችሁን አስከብሩ ሴቶች፣ ሀያ ይኑራችሁ። እንደ ሴት እኮ ነው አሁንማ ጭራሽ የሶሻል ሚዲያ የሚያመጣችሁ ሴቶች በአንድ እግር ነቀላችሁ አበቃችሁ። ወደ ራሳችሁ ተመለሱ። ከምር በጣም ነው የሚደብረው። እና ወዶችዬ መልካም ሴቶችን ፈጣሪ ያብዛልን። እነዚህ ደግሞ እንትኖችን ፈጣሪ ያጽዳቸው። ከምር በጣም ነው የሴትነትን ምስኪን ኑሮን ለማሸነፍ ደፋ ቀና የምትል ሴትን የምታሰድቡ ምን ብዬ ልንገራችሁ? ፈጣሪ ልቦና ይስጣችሁ። ከምር በጣም ነው የምታስጠሉት። እና በሩታና በአብርሽ በጣም ነው በቃ አንድ ሰው በቃ ህይወቱን መምራት ካለበት ህይወቱን ይመራል። ወደዚህ አዎ ፕራንክ ነው እናውቃለን። ምሰሩ ሁላ ድራማ ነው። ግን የዚህን ያክል የወጣ ሴት ነው የሚባለው። ሁሉም ሴቶች ሀያ ይኑራችሁ። በጣም ፈላባችሁ ከምር። እስቲ ተረጋጉ። አንድ ስቴፕ እንኳን ተረጋጉ። እና ወንዶችዬ መልካም እህቶቼ ስትናደዱ በኮሜንት በሙሉ ስትበሳጩ ሴትን አታሰድቡ።